ትንሽ ለየት ባለ ነገር መጣሁላችሁ። የአብዛኞቻችሁ ጥያቄ ነው የጠየቃችሁ የብብትና የጉልበትና የጣቶቻችን አካባቢ ጥቁረት እንዴት እናጥፋ የሚለው ነገር አብዛኞቻችሁ ጠይቃችሁ ነበር። ዛሬ ደግሞ በቀላል ቤታችሁ ላይ የሚገኝ ነገር ነው፣ እናንተ ቤት የሚገኝ ነገር ነው ይዤላችሁ መጣሁት። ቪዲዮ ከደረሳችሁ ላይክ እና ሼር ማድረግ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ እና የተወደዳችሁ የዜድ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ዛሬ ደግሞ ትንሽ ለየት ባለ ቪዲዮ መጣሁላችሁ። አብዛኞቻችሁ የምትጠይቁኝ ለብብት ጥቁረት እና ለሽታ እና ደግሞ የጉልበታችን ጥቁረት የእጃችን አካባቢ ጥቁረት ምናምን የሚያጠፋ ነገር ብላችሁ ነበረ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ የደውለን ምልክቷን መጫን አትርሱ። አበረታቱኝ። እናንተ ስታበረታቱኝ ደግሞ ይዤው መጣ ነገር ብዙ ነገር የሚጠቅም ነገር ነው ኢንሻአላህ። ወደ ቪዲዮ እናምራ። አላብዛባችሁ። እኔ አሁን እናንተ ለማሳየት ያክል ነው እንጂ እኔ ማለት ተጠቅሜዋለሁ። በሴትዮዋ እንትን ሰድቄ ነው ወስጄባት ማለት ነው። ይሄ አይደለም። ይሄ ቅጠላማ ነው እንትኑ ውስጡ ላይ ያለው ማለት ነው። ግን ካላችሁ የተሻለው የቱ ነው? ነጩ እንትን ነው። ነጩ የጥርስ ሳሙና ማለት ነው። ነጩ የጥርስ ሳሙና ካላችሁ በነጩ የጥርስ ሳሙና ትንሹ ማንኪያ አድርጋችሁ ከዛ ደግሞ እዚህ ጋር ስኳር አለኝ። ስኳር አንድ ማንኪያ ታረጉና ከዛ ደግሞ ሎሚ ታረጉና በጣም ታሹታላችሁ ምን እስከሚሆን ድረስ ክሬም ዘፍክ የሚባለው ታውቃላችሁ አይደል? ክሬም ዘፍክ እስከሚባለው ድረስ በጣም መታሸት አለበት። በጣም መታሸት በደንብ መታሸት አለበት። ከዛ በኋላ ስኳሩ እስኪማሟ ድረስ ማለት ነው። ከዛ ያ ሲሟሟላችሁ በደንብ ማሸት አለባችሁ። እኔ ባሳያችሁ በጣም ደስ ይለኝ ነበር እዚህ ጋር። እኔ ደግሞ እንዳጋጣሚ ብዙ ልጆች ቢያንስ ከ105 ምናምን 6-7 ሰው አልጠየቀኝ ብላችሁ ነው በውስጥ መስመር እና ስለተጨነቅኩኝ ነው። እና ደግሞ ሰው ጠያቄ ሲጠይቅ ደግሞ አለመመለስ ደግሞ አይቻልም። እና ደግሞ ማታ ደግሞ ለመቅረጽ አልተመቻቸልኝም ለዛ ነው። እና ደግሞ በዚህም ስሪልኝ ካላችሁ ይሰራላችኋለሁ። ያው እኔ ይሄ ሳሙና ስላለኝ ነው። የጥርስ ሳሙና ነጩ ካላችሁ ነጩ ነው የሚሻላችሁ ማለት ነው። እናንተ ነጩ ካላችሁ በነጩ አንድ ማንኪያ ከዛ ሎሚ ከዛ አንድ ማንኪያ ስኳር አድርጋችሁ በደንብ እንድትዘፍቁት ያኔ በደንብ በመቶት በደንብ እንደ ክሬም እንደ ማስቲካ ታውቃላችሁ አይደል? በቀን ታውቃላችሁ አልኳችሁ። እንደ ማስቲካ እስከሚሆን ድረስ በደንብ መምታት አለባችሁ። ከዛ በኋላ ከፈለጋችሁ ማታ ላይ ከፈለጋችሁ ደግሞ ከቀልፋችሁ ከተነሳችሁ በኋላ ተቀብታችሁ ቢያንስ ለ10 ደቂቃ ለ20 ደቂቃ መቀመጥ አለበት። ገብቷችኋል አይደለ? ከዛ ወይኔ ጥርግ ስታረጉት ጥቁረቱ ራሱ ልም ነው የሚለው እየቀነሰ ቢያንስ ማለት ነው። ለስንት ቀን ብትጠቀሙት አሪፍ ነው? ቢያንስ ለ10 ቀን በተደጋጋሚ ተጠቀሙት ከሆነ ምንም አይነት ጉዳት አያመጣም። ምንም አይነት ደግሞ ማለት ነው ሽታ፣ በተለይ ይሄ ሽታ ያለባችሁ ባካችሁ፣ ያኔ ብዙዎቻቸው ሽታ ነው የተቸገር ነው። ጥቁረቱ ሆኖም ቢቀርም ሽታ እየተቸገርን ነው ምናምን ብላችሁ ነበረና ሽታው እናንተ ደግሞ እንደዚህ ይሄን ደረጃ ካስቸገራችሁ ምን ማድረግ ያለባችሁ? የሽታው ማጥፊያ በቀላሉ ሁኔታ ቤት ላይ የሚዘጋጅ ነገር መጠቀም ትችላላችሁ ማለት ነው። ሌላው ነገር ደግሞ የሚያጠቁሩባችሁ ብብቶቻችሁን የሚያጠቁሩባችሁ ነገር ልንገራችሁ። አንደኛ ደግሞ ይሄ የምንላጭበት ግዴታ ማወቅ አለብን። ይሄ እኛ በወንዶች የሚላጩበት በመላጫ ከምንላጭ ይልቅ ቤታችን ላይ ስኳር ሰርተን ከሎሚ ጋር ስኳር ሰርተን አሁን እኔ በሰሞኑ እግሬ ላይ ሰራሁት አልሐምዱሊላህ። አሁን ወደ 2 ወር ምናምን አልሆነም ብላችኋል። እርግጠኛ ነው ወደ 2 ወር ምናምን ይሆናል። ያው በ2 ወሬ ገና ተመልሶ ገና ትንሽ እየበቀለ ነው ማለት ነው። እኔ በነገራችን ላይ እግሬ ስላስለመድኩት ነው እና እግሬ ስለምላጫው ስለለመደብኝ ነው። መጀመሪያ ላይ ሳላውቅ መላጫ አስገባሁበት፣ በዛው ደግሞ ቀጠለ ማለት ነው። ሌላው ነገር ደግሞ ቤታችሁ ላይ አዘጋጅታችሁ በስኳር አሁን ብብታችን ይሸትብናል፣ በስራ ምክንያት ሊሆን ይችላል። አንዳንድ ሰው ደግሞ እንደ ተፈጥሮ ሊሆን ይችላል። በቃ ብዙዎች አለና እኔ በነገራችን ላይ ይሄ ተጠቀሙ አይደለም እምላችሁ፣ ግን ቤታችሁ ላይ የሚገኝ ነገር ብትጠቀሙት በጣም አሪፍ ነው። በጣም ከምነግራችሁ በላይ
እናንተ ይሄ ትንሽ ነገር ሊመስላችሁ ይችላል። በቃ ትንሽ ነገር ግን ሽታው ብዙዎቹን እንትን እንደሚል ደግሞ በጣም ደግሞ እኔ ደግሞ በተፈጥሮ የምጠላው የብብት ሽታ ነው እና እኔ አልሐምዱሊላህ ሸቶብኝም አያውቅም። አላህ ደግሞ ከዚህም በፊት አያሽትትብኝ ከዚህም በኋላ ማለት ነው እና እኔ የምጠቀማቸው ነገሮች አሁን ምሳሌ አሁን የብብት ይሄ ምናምን የምንቀባው ይላል እንደ ሸቶ አለ እንደ ሙክስ ነው። እኔ ሙክስ የሚባለው ነው ሙስ የሚባለው ነው የምቀባው። እሱ እንቀባለን። እሱ ነው። በተለይ አሁን ሽቶ እኔ ማለት ነው ሰዎቹ ሲመጡ ሳይገዙልኝ አይመጡም። አልሐምዱሊላህ አሁን እንትኔ ቤት እዚህ አሁን ወደ 4 ወደ 5 ሽቶ አለኝ። የስድስተኛ ሽቶ ነው እንደውም ትላንትና ጨረሽ። እኔ ደግሞ ሽቶ እወዳለሁ፣ ግን በዛ ልክ እንትን ብብቴ እንዳይነካብኝ እጥራለሁ ማለት ነው። ለምን ጥቁረቱ እና ጥቁረቱ አንደኛ ጥቁረት ያስከትላል። ሁለተኛ ነገር ደግሞ እንትኑ ይሄ በሄደ ቁጥር በሄዳችሁ ቁጥር ሽቶ በቃ ሁሌ የምትቀቡት ብብታችሁ ሁሌም ሽቶ የምትቀቡት ከሆነ መጨረሻ ላይ ደግሞ እየለመደባችሁ ከሄደ በቃ እሱ ስታቆሙ ወደ ሽታ ነው የምታደሩት ማለት ነው። ምን ማለት ፈልጌ ነው? ያ ከሚሆን ይልቅ አሁን አለ የሚቀቡ ነገሮች አሉ፣ ትክክል ነው። ግን አሁን ሀገራችን ላይ ራሱ አንዱ 600 ብር ሆኗል። ገብቷችኋል አይደለም? ብብታችን የምንቀባው 600 ብር ሆኗል። ግን ያ ከሚሆን እናንተ አገር ገብታችሁ ከምትቸገሩ እንደዚህ ወይና አንዱ 600 ብር ገዝተን የምንጠቀማለን ምናምን ለምትሉ ሁላችሁ እናንተ በቀላሉ አንደኛ ሽቶ አለማስለመድ፣ ሁለተኛ ነገር ደግሞ ይሄ የምንቀባው ነገር አለማስለመድ፣ ሶስተኛ ነገር ደግሞ ይሄ የሚላጭበት ነገር መወሰን አለብን። የምንልጭበት መላጭ ራሱ በጣም ሽታና ጥቁረት ያመጣል፣ ያስከትላል። እኔ በራሴ ላይ ስላየሁት ነው። በነገራችን ላይ እኔ ሽታም አልነበረኝም ጥቁረትም አልነበረኝም። አልሐምዱሊላህ ሽታ የለኝም። ነገር ግን ጥቁረቱ እየመጣብኝ እየጨመረ መጣ። ለምን? በመላጭ ስለምላጨው ማለት ነው። ከዚህ በፊት ግን አሁን አልሐምዱሊላህ እኔ ስኳር ሰርቼ ነው ቢያንስ እኔ በ40 ቀን ግዴታ ነው ማነሳው፣ ግን የለብኝም። ያም ሆኖ ግን ምንድነው ማረገው? ስኳር አፍልቼ ነው ኖሮብኝ ራሱ ስኳር አፍልቼ ነው እንትን ምላጨው። ግን እናንተ በመላጭ እያነሳችሁት እንዴት እንደሆነ አላቅም፣ እንዴት እንደማይጠቁርባቸው አላቅም። እና አንዷ በጣም ተቸገርኩኝ። ኧረ በአላ ረጅኝ፣ አሁን ሀገር ልገባ ነው፣ ከባለቤቴ ጋር ልገናኝ ነው እና ደግሞ እንደዚህ ሞት ክሶች እኮ ማለት ነው እዚህ ሀገር ይበርክቱ። ስጦታ ምናምን ሊሰጠን ይችላል፣ ራሳችን ከሰል ሊሆን ይችላል፣ እንደዛ ቀላል ሊሆንልን ይችላል እዚህ ሀገር። ግን ኢትዮጵያ በተለይ አሁን ራሱ አንድ ሻምቦ ራሱ ትንሿ ሻምቦ በቃ ትንሿ ወደ 350 ብር ነው። መካከለኛ ወደ 600 700 ነው የሚሸጠው። ገብቷችኋል አይደለ? ያ ከሚሆን ራሳችሁን ጥንቃቄ አድርጋችሁ ቤታችሁ የሚዘጋጁ ነገር አዘጋጅታችሁ ራሳችሁ በተጠብቁ ባይ ነኝ። እና ወዶች ይሄ አበዛሁባችሁ መሰለኝ፣ ይቅርታ። የዛሬውን ጥያቄ ወይም መልስ ይሄን ይመስላል። ከተሳሳትኩኝ ደግሞ አርሙኝ፣ ኮሜንት ስር ደግሞ እንወድሻለን በሉኝ። ሌላው ነገር ደግሞ እስከ መጨረሻው የምታዩት ከሆነ ሁሌም እንደምወዳችሁና ሁሌም እንደማከብራችሁ ነው መነግራችሁ። ሁሌም በመጨረሻ ቪዲዮዬ መልካም ቀን ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ቪዲዮ ለምልክቱን መጫን አትርሱ።